በተጠናከረ የህብረተሰብ ተሳትፎ ወረዳውን ከወንጀል ስጋት ነፃ ለማውጣት በተደረገ ጥረት የተሻለ ውጤት ማስመዝገብ መቻሉን የዳሞት ፑላሳ ወረዳ አስተዳደር አስታወቀ። በህብረተሰብ የነቃ ተሳትፎ የመጣውን አንጻራዊ ሰላም ለማጽናት የተቀናጀ ስራ ሊጠናከር ይገባል ያሉት ደግሞ የወረዳው ፖሊስ አዛዥ ኢንስፔክተር አስራት ፋልታ ናቸው። በወረዳው ከወንጀል ስጋት ነፃ ለወጡ ቀበሌያት እውቅና የመስጠትና ግንባታቸው የተጠናቀቁ የፖሊስ ማዕከላትን አስመርቆ ስራ የማስጀመር መርሃ ግብርም ተካሂዷል። ለአማኑኤል ጃጊሶ ዘገባ አቤኔዘር አበራ። ሰላም የሰው ልጅ ሁሉ የጋራ መሰረት የልማትና የእድገት መተላለፊያ ነው። ያለ ሰላም ምንም አይነት የስልጣኔ ግንባታ ማሰብ አይቻልም። ባለፉት ጊዜያት በተደረገው የተቀናጀ ጥረት በአካባቢያችን አንጻራዊ ሰላም መስፈኑ ይታወቃል። ለዚህ ትልቁ ሚስጥር ህብረተሰቡ ከጸጥታ አካላት ጋር ተቀናጅቶ ባከናወነው ተግባር ነው። በዚህም በወላይታ ዞን ዳሞት ፑላሳ ወረዳ 3 ከወንጀል ስጋት ነፃ የወጡና የተገኘውን አንጻራዊ ሰላም ያስቀጠሉ 2 ቀበሌያት እውቅና የመስጠት መርሃ ግብር ተካሂዷል። እንደምታውቁት ዳሞት ፑላሳ ከዚህ በፊት ጥሩ ታሪክ ጥሩ ስም የለው። ይሄን ጥሩ ስምና ጥሩ ታሪክ የሌለውን ለመቀልበስ ለመቀየር በርካታ ስራዎች ተሰርተዋል። ያለ ሰላም ህዝብ መኖር አይችልም የሚል አቋም ወስደን ነው ህዝብ ጋር ሰርተን ትልቅ ሰላም አምጥተናል። አንደኛ ቡሻ ነው፣ ሁለተኛ ፑላሳ ፈቀላ ነው፣ ሶስተኛ ወርቢራ ሱቂ ነው። እነዚህ 3 ቀበሌያት ከወንጀል ስጋት ነፃ ነው የወጡት። ከዛ ውጪ ከወንጀል ስጋት ነፃ የሆኑ ቀበሌያት ከዚህ በፊት የተመረቁት አሉ። አሁን ፌስቲቫል የተደረጉ 2 ቀበሌያት ናቸው። ስጋት አካባቢ ከሚባልበት ሰዎች ሞቶ ሬሳ ለማንሳት ከምንመጣበት ሰዎች እርስ በርስ ተዋግተው ከተገደሉ በኋላ ከተቃጠለ ንብረት ከወደመ በኋላ መተን አልቃሽ ከምንሆንበት የሰላም ባንዲራ ለመስቀል የሰላም ባንዲራ ሰቅለን እልልታንና ደስታን ለማብሰር በዛሬው ዕለት እዚሁ ቀበሌ ላይ ስለተገኘን እንኳን እንደገና ደስ አላችሁ ማለት ፈልጋለሁ። የተገኘውን ሰላም ዘላቂ ለማድረግ በመጀመሪያ የተፈጠሩትን የጸጥታ ክፍተቶች በጥንቃቄ መስጋት ይገባል ያሉት የዳሞት ፑላሳ ወረዳ ዋና አስተዳዳሪ አቶ አድማሱ ሄሲቦ የፍትህ ስርዓት እንዲጠናከርና እንዲሰፍን በማድረግ ወንጀለኞችን ተጠያቂ የማድረግ ስርዓት ተጠናክሮ የሚቀጥል ነው ብለዋል። የፍትህ ስርዓት እንዲጠናከርና እንዲሰፍን በማድረግ እና ወንጀለኞችን በህግ አግባብ አድነው በመያዝ ህግ የማስከበር ስራ በሁሉም አካባቢ በስፋት የተሰራ ሲሆን አሁንም በቀኝ እጅ ተይዞ እየተሰራ ያለ ተግባር ነው። በአንዳንድ ቀበሌያት የሚነሱ የጸጥታና የመልካም አስተዳደር ችግሮችን ከህብረተሰብ ጋር ቀጣይነት ባለው መልክ በመወያየትና በመመካከር እልባት እንዲያገኙ ሰፊ ስራ ተሰርቷል። አሁንም እየተሰራ ይገኛል። ህብረተሰቡ ጥርጣሬን የሚፈጥሩ እንቅስቃሴዎችን ለሚመለከተው አካል ሲያሳውቅና ህብረተሰቡ የራሱን አካባቢ ሰላም ሲጠብቅ መንግስትም ለልማት ስራዎች ትኩረት የመስጠት አቅሙ ይጨምራል። ለዚህ ደግሞ ሰላምን እንደ ዋና የህይወት እሴት አድርገው ህብረተሰቡ መውሰድ አለበት ነው የተባለው። እኛ አሁን እየሰራ ያለነው ከወንጀል ስጋት ነፃ ብቻ ሳይሆን ከወንጀልም ነፃ ለማድረግ እየሰራን እናቅደን። ይሄ ምንድነው? ህዝቡ መሰረት አድርገን ከሰራን ከወንጀል ስጋት ብቻ ሳይሆን ከወንጀልም ነፃ ለማድረግ ጥረት እያደረገን ስለሆነን ተግተን ውለን አድረን እየሰራንን እግዚአብሔርንም ይረዳናል። ህዝቡም ከኛ ጋር ነው። ይሄንን ያገኛችሁትን ሰላም የሰቀላችሁትን የሰላምን ባንዲራ ሁሉ ጊዜ በፊት ለፊታችሁ ማየት አለባችሁ። የወንጀል መከላከል ስራ ውጤት ሊያመጣ የሚችለው የወንጀል መከላከል ስራን የሚደግፍ ህብረተሰብ ሲኖር ነው። በህብረተሰብ ተሳትፎ የታጀበ አስቀድሞ ወንጀልን በመከላከልና የህግ የበላይነትን በማስከበር ብሎም በወረዳችን የተሟላ ሰላም ሰፍኖ ህብረተሰቡ በነጻነት የልማት ስራዎችን እንዲያከናውኑና ምቹ ሁኔታ ለመፍጠር እጅ ለእጅ ተያይዘን መስራት ያስፈልጋል። ሰላም አብስቶ የሚፈልግ ትውልድን ለመገንባት በሚደረገው ርብርብ በወረዳ ውስጥ ያሉ ሁሉም ማህበረሰብ ክፍሎች የበኩላቸውን ድርሻ ማበርከት ይኖርባቸዋል። ከዚህ በፊት በአካባቢያቸው አልፎ አልፎ የሚፈጠሩ የጸጥታ ስጋቶች ስለመኖራቸው የተናገሩት የአካባቢው ነዋሪዎች ሰላም የህብረተሰቡ የጋራ መገለጫ ስለሆነ ይህንን ሰላም አስተማማኝና ዘላቂ ለማድረግ በትጋት እንሰራለን ተብሏል።
ሃይማኖት መሪዎችን ባለድርሻ አካላትን በማሳተፍ የታጠቁ ሚሊሻ ኃይሎችን ደግሞ አንድ ላይ ሆነን እጅ ለእጅ ተያይዘን ያው ሰው ተምሮ ነግዶ የራሱን ልማት ላይ እንዲውልና ከወንጀል ነፃ ሆኖ እንዲያገለግል ከህብረተሰቡ ጋር አንድ ላይ ሆነን እጅ ለእጅ ተያይዘን እየሰራን ነው እስከዚህ ድረስ ያለ ነው። እኛም ደግሞ የምንኖረው በአካባቢ ስለሆነ እኛ ብቻ ሳንሆን ወጣቶችም ሳይቀሩ በወጣቶችም ራሱ በየገበያ ቀንም ቢሆን ሲተባበሩ ሲያስተምሩ ነበር፣ ሲከላከሉ ነበር። እኛም እንግዲህ መንግስት በሚሰጠው መመሪያ መሰረት በጎናቸው በመቆም ማታም ቢሆን ያው ሮንድ በመጠበቅም በመተባበርም ገበያ ተነስቶ እስከሚሄድ ድረስ በቀበሌም አካባቢ አንድ ላይ ሆነን እያስተባበረን ነው። ሰላምም ያለ ነው አለው። ወጣት በራሱ ለሰላም ተነስቷል። አባቶች ለሰላም ተነስቷል። በቃ ከእንግዲህ ለዚህ ቀበሌ ሁከት ብጥብጥ እንደሌለ እርግጠኛ ነው፣ ህዝቡም እርግጠኛ ነው። ይሄ ደግሞ የኮሚኒቲ ቤት እዚህ መስራት ማለት ቀበሌም ፊት ለፊት እነሆ በቃ ህዝቡም ተቀናጅቶ ለመስራት ቃል ገብቷል። ሰባተኛው ጠቅላላ ምርጫ ነጻ፣ ሰላማዊ፣ ፍትሃዊና ታማኒነት ያለው ሆኖ እንዲጠናቀቅ የጸጥታ መዋቅር ከህብረተሰቡ ጋር በመሆን የበኩሉን ድርሻ እንዲወጣም ጥሪ ቀርቧል።